ይህ የቪዲዮ ኤዲቲንግ ሲሪሳችን ክፍል 3 ነው። እናም በዛሬው ቪዲዮችን ፋይል ኢምፖርት እና ኤክስፖርት እንዴት እንደምናደርግ እና ፋይልን ማናጅ እንዴት እንደምናደርግ በሶስት ደረጃ ላይ አሳያችኋለሁ። በመጀመሪያ ፋይል ማናጅ ለማድረግ የፋይል ማናጀር ያስፈልጋችኋል። እኔ የምጠቀመው የፋይል ማናጀርስ የሚለውን ይሄን አፕሊኬሽን ነው። እናም ይሄ በእናንተ በምትጠቀሙባቸው ስልኮች ሊለያይ ይችላል። ስለ ፋይል ማናጅመንት ስናወራ ማወቅ ያለበት ነገር ቢኖር ቪዲዮ ኤዲቲንጋችን ከመጀመራችን በፊት የኛ የዲቫይስ ስቶሬጅ ምን ያክል ነው የሚለውን በትክክል አውቀን ኤዲት ማድረግ አለብን ማለት ነው። አለዚያ ደግሞ ቪዲዮ ኤዲት ስናደርግ የምናደርገው ቪዲዮ ኤዲት ካደረግን በኋላ ፋይል ኤክስፖርት ስናደርግ ስቶሬጅ ላይበቃው ይችላል። እናም በመጀመሪያ ይህን ነገር ማጣራት አለባችሁ ማለት ነው። ለምሳሌ ያክል እኔን ብትመለከቱት የእኔ ያለኝ 266 ጂቢ ነው። እናም አሁን የተጠቀምኩት 172 ጂቢ ያክል ተጠቅሜ ያለው እና ይህ ኦልሞስት ምንም አይነት ቪዲዮ ኤዲት ባደረግም የሚበቃ አይነት ስቶሬጅ አለኝ ማለት ነው። ይህን በግንዛቤ ላይ ማድረግ አለባችሁ በመጀመሪያ ከኤዲት ከማድረጋችሁ በፊት ማለት ነው። ይህን በጉግል ስቶር እና በአፕ ስቶር አውርዳችሁ መጠቀም ትችላላችሁ። ሌሎችም አሉ እዚህ ጋር አሪፍ የሆኑ ዚኤ ሪቺቨር የሚለው አለ፣ ፋይል ማናጀር የሚለው ሌሎችም አሉ፣ የፋይል ማናጀሮቹ ማለት ነው። እናም በውስጥ ከገባም በኋላ እዚህ ጋር የተለያዩ የምንጠቀምባቸውን ፋይሎችን የምንጠቀምበት የተለያዩ ካታጎሪዎች አሉ። ቪዲዮችን፣ አውዲዮችን፣ ዶክመንቶችን፣ ኢሜጆችን የተለያዩ በዚፕ የተደረጉትን ራሱም አፒክሶችንም ሌሎችም አይነት ዳውንሎድ የተደረጉትን በዳውንሎድ ያስቀምጥላችኋል። እናም አሁን ፋይላችንን አብዛኛውን ጊዜ ከቪዲዮ ጋር የተገናኘ ነገሮችን ስለምንጠቀም እዚህ ጋር እንዴት እንደምናስገባ አሳያችኋለሁ። በመጀመሪያ ፎልደርን ማወቅ አለባችሁ። ፎልደር ማለት የተለያዩ ፋይሎችን በአንድ ላይ የሚይዝ ነገር ማለት ነው። ፎልደር ኢዝ a collection of ፋይል ይባላል በአይቲ ላይ። እንደምታዩት ከላይ በኩል ያለችውን ሶስታን ነጥብጣት ከነካችሁት በኋላ ኒው ፎልደር ብላችሁ እዚህ ጋር ስሙን ትጽፋላችሁ ማለት ነው። ለምሳሌ ያክል እኔ ኤዲቲንግ ብዬ ልሰኝሙ እና ኤዲቲንግ ስል እዚህ ጋር ይመጣልኛል። እሱን ደን እንላለን። ክሬዲትድ ሰክሰስፉል ይላል። እናም እዚህ ጋር እንደምታዩት ኤዲቲንግ የሚለው ከላይ በኩል ያለው እዚህ ጋር እንደምትመለከቱት እዚህ ጋር ይገኛል። እናም ወደ ውስጥ ስንገባ ምንም አይነት ፋይል በውስጡ የለም። እናም ፋይልን ለማስገባት ከፈለግን እዚህ ጋር ውጭ እንወጣለን። ከዚያም ሪሰንት የሚለው እኔ የምጠቀምባቸው ነገሮች በቅርቡ የገቡትን እዚህ ጋር ያሳየኛል። ነገር ግን እዚህ ጋር ቪዲዮስ የሚለው ውስጥ ቪዲዮችን እዚህ ጋር አገኛለሁ። እናም እያንዳንዱን ለምሳሌ ራይት አድርጌ ማርክ አድርጌ ማለት ነው እዚህ ጋር ማርክ አድርጌ ለማስገባት ብፈልግ ከታች በኩል ሙቭ የሚል ነገር አለ። ወይም ኮፒ የሚለው ነገር ቢኖር ኮፒ ያደርግላችኋል እንዳለ ይህ ነገር ይታወቃል። እና ሙቭ የሚለውን ከነካችሁት በኋላ እዚህ ጋር ኤዲቲንግ የሚለው ውስጥ ሙቭ ቱ ሄር እንላለን። አልቋል። በፎልደር ውስጥ አስገብቶልናል ማለት ነው። ይህ የምንጠቅመው ኤዲት ስናደርግ የምናደርጋቸው ነገሮችን ቀጥታ በአንድ ቦታ ላይ እንድናየው ያደርግልናል። እዚህ ጋር እኔ ራይት አድርገን እንደዚሁ አስገብቻለሁ ማለት ነው። እንደዚሁ ፎልደር ላይ አዘጋጅታችሁ የምታደርጉትን ነገሮችን በቀጥታ ከፎልደራችሁ እንድታወጡት ፋይላችሁን ማናጅ ማድረጋችሁ በጣም አስፈላጊ ነገር ነው። እናም ሌሎች ነገሮች እዚህ ጋር ቀላል ናቸው። እንወጣና ፋይልን እንዴት ኢምፖርት እንደምናደርግ አሳያችኋለሁ። ቀጥታ በአላይት ሞሽን እና በካፕካት አሳያችኋለሁ። በካፕካት ስንገባ ቀጥታ ወደ ውስጥ እንገባለን። ከዚያ ስንገባ ከላይ በኩል ኒው ፕሮጀክት የሚለውን እንጫናለን። ከታች በኩል ፕሮጀክትስ የሚለው ከዚህ በፊት የሰራችሁትን ነገሮችን ከታች ያስቀምጥላችኋል። እናም ኒው ፕሮጀክት የሚለውን እንጫናለን። ከዚያም አልቤም የሚል ነገር አለ። እዚህ ጋር ላይብሬሪ የሚለው ከኦንላይን እነርሱ ያዘጋጁትን የምትወስዱበት መንገድ ነው። እናም እዚህ ጋር የራሳችሁን ፋይል በፎልደር የሚያስቀምጥበትንና ሁሉንም በአንድ ላይ የሚያስቀምጥበት መንገድ ነው።
እናም እዚህ ጋር አልበም የሚለውን በፎልደር ብትፈልጉ በጣም ይቀልላችኋል። እናንተ ብዙውን ጊዜ ለምሳሌ ያክል እኔ ግሪን ስክሪን ብዬ ግሪን ስክሪኖችን ለማስገባት ብፈልግ እዚህ ጋር አገኛለሁ ማለት ነው። እናም ካልፈለግኩኝ ሁሉንም በአንድ ላይ ለማየት ከፈለግኩኝ በፎልደር ካላዘጋጀሁኝ አልበምስ በሚለው ስገባ ሁሉንም በአንድ ላይ ያመጣልኛል። በሪሰንትሊ ነው የሚያመጣው ይሄ። እናም ከዚያም አንዱን ለምሳሌ እናስገባለን። ይህን ቪዲዮ ለማስገባት ከፈለኩኝ ራይት አደርጋለሁ። ሌሎችንም በአንጻሩ ማስገባት ትችላላችሁ። 1 2 3 እያደረጋችሁ ራይት ክሊክ እያደረጋችሁ ማለት ነው። ከዚያም ደግሞ እዚህ ጋር ፎቶም ማስገባት ትችላላችሁ። ፎቶንም የምታስገቡበት መንገድ አለ ማለት ነው። ከዚያ አድ እንላለን። አድ ስንልም በቀጥታ ሁሉንም በአንድ ላይ ያስገባልናል። እንደምታዩት በእንደዚህ አይነት መልክ ይመስላል ማለት ነው። ኢንተርፌሶችና ምናምኖችን ከታች በኩል ያሉትን ኔጌ እንዴት እንደምንጠቀም ማሳያችኋለሁ። ከዚያም ኤክስፖርት የማድረጊያ ሴቲንጎችን ላሳያችሁ። ኤክስፖርት ከማድረጋችሁ በፊት ከላይ በኩል ያለችው 180p የሚለውን ነገር አለ። እሱን ስትነኩት እነኚህን ነገሮችን ያመጣላችኋል። ይህ በጣም ወሳኝ የሚባል ቦታ ነው። እናም ያደረጋችሁትን ነገር ኤክስፖርት ለማድረግ ከፈለጋችሁ እዚህ ጋር ማስተካከል ያለባችሁ ነገሮች አሉ። የመጀመሪያው ሪዞሉሽን ይባላል። ሪዞሉሽን ማለት እናንተ ቪዲዮ ኳሊቲ ምን ያክል ነው፣ ፍሬም ሬቱ ደግሞ በእያንዳንዱ ቪዲዮ ላይ ምን ያክል ኢሜጅ ይኖር የሚለውን ስሙዝ ፍሌር እንዲሆንላችሁ ያደርግላችኋል። ኮድ ሬቱ ደግሞ የእናንተ ፋይል ኮዱ ምን ያክል ሬቱ ይሁን የሚለውን ይወስንላችኋል። ከዚያም ኤክስፖርት ታደርጋላችሁ ማለት ነው። ለቪዲዮ ኤዲተሮች ወሳኝ የሆነው ሌላኛው አፕሊኬሽንስ ቢኖር ከፋይል ማናጅመንት ሌላኛው ይሄ ጉግል ድራይቭ የሚባለው በጣም ወሳኝ የሚባል አፕሊኬሽን ነው እና አጠቃቀሙና ለምን እንደሚጠቅም ከዚህ በፊት ያዘጋጀላችሁ ቪዲዮ አለ። ላይ በኩል ያለውን ካርድ ነክታችሁ ማየት ትችላላችሁ፣ ሙሉን አጠቃቀሙ ማለት ነው። ካፕካት እና የተለያዩ የቪዲዮ ኤዲቲንግ ሶፍትዌሮች በፋይል ኢምፖርት እና ኤክስፖርት ተመሳሳይ ነገሮች ስለሆኑ ነው የተውኩት። ሌሎችን ደግሞ እንደዚያው ማየት ትችላላችሁ። የዛሬው ክላሳችን ይመስል ነበረ። በቀጣይ ክላሳችን እንገናኛለን። ቻናላችን ሰብስክራይብ አላደረጋችሁ ሰብስክራይብ እና ቪዲዮ ላይክ በማድረግ ሰፖርት ማድረጋችሁ እንዳትረሱ። ይመቻችሁ። ፒስ አፕ